እኛ በዚህ ትምህርታችን ስንማር አጠቃላይ የሰውን ልጅ ደዌ በሶስት ከፍለን ልናየው እንችላለን። ዛሬም ቢሆን ለመግቢያ ነው የምናየው። ወደፊት የምንማራቸው እነዚህን ሶስቱን ደዌያት ነው። ሶስቱን በሽታዎች በእግዚአብሔር ቃል እንዴት እንደሚፈወሱ እንማራለን። የሚፈውስ መድኃኔዓለም ነው። እኛ እንዴት እንደሚፈውስ ማሳየት ድርሻችን ነው። ስለዚህ ሶስቱ በሽታዎች ምንድናቸው? የሥጋ በሽታ አለ፣ የድንቁርና በሽታ አለ እና የምንፍቅና በሽታ አለ። በዚህ ጉባኤ ወደፊት ለሁሉም ምንፍቅና መልስ እንሰጣለን። ለሁሉም መናፍቃን መልስ እንሰጣለን። በእሱ ስም እንድንሰበሰብ የፈቀደልን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ሰዎች በብዙ ምክንያት ነው የሚሰበሰቡትና በእግዚአብሔር ስም መሰብሰብ ውድ ስጦታ ነው። በቀላሉም የሚገኝ አይደለም። በእግዚአብሔር ስም መሰብሰብ ሰዎች በዘራቸው፣ በሀብታቸው፣ በተንኮላቸው ለጥፋት ዓለምን ለማውደም በሚሰበሰቡበት ጊዜ በእግዚአብሔር ስም እንጽደቅም አንጽደቅም፣ እንስራም አንስራም በእግዚአብሔር ስም መሰብሰብ ትልቅ ጸጋ ነውና ይህንንም የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በዓል ነው። በዚህ በዓል ቀን ሊቃውንቱ ማሕሌትን ያደሩት፣ አባቶችም እናቶችም ማሕሌት አድራችኋል። ይህንን ድካም ታግሳችሁ እግዚአብሔርን በሚፈልግ ልቡና ላሳያችሁት ትጋት የጉባኤ አምላክ እግዚአብሔር በጎ ዋጋ ይክፈላችሁ። ወደ ትምህርታችን እንሄዳለን። ትምህርቱ ጉባኤው ይሄ በሳምንት የምንማረው ጉባኤው ምንድን ነው የሚባለው? ተናገሩ እንጂ እንደገና ፈውስ መንፈሳዊ ይባላል። ምክንያቱም መንፈስ ሲፈወስ ምን ይፈወሳል ብለናል? ሥጋ ይፈወሳል ማለት ነው። መንፈስ የሚለው ነፍስ ይሆናል፣ አእምሮም ይሆናል፣ ሕሊናም ይሆናል። እነዚህ ሲፈወሱ ሥጋ ይፈወሳል፣ ሥጋ ይድናል እና ለሥጋ ጤንነት ከማሰብ በፊት ለነፍስ ጤንነት ማሰብ ይቀድማል። የነፍስ ጤንነትን ለማዳን ከተለፋን ዘንድ የሥጋ ጤንነት ዳረጎት ነው። ልክ የሥጋ ምግብ በነፍስ ምግብ ላይ ዳረጎት እንደሆነ የሥጋ ልብስ በነፍስ ልብስ ላይ ዳረጎት ጭማሪ እንደሆነ ዋናው ነገር የነፍስ ልብስ የነፍስ ምግብ እንደሆነ ከጤናም ዋናው ጤና የነፍስ ጤና ነው። ስለዚህ ጽድቁን ፈልጉ ይጨመራል ያለ ከሥጋዊ በሽታ መዳን ተጨማሪ ሲሆን ዋናው ነገር ግን የነፍስ ጤንነት ነው። አሁን በእኛ ቤተ ክርስቲያን በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ውስጥ ያሉ ሰዎችም ከኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ውጭ ያሉ ሌሎች ሰዎችም በተሳሳተ መንገድ ምዕመናን ክርስቲያኖች ሥጋዊ ፈውስ ማግኘትን እንደ ዓላማ አድርገው እንዲኖሩ የእምነታቸው ዋጋም ያ መሆኑን እንዲያስቡ የተደረገ ስለሆነ እኛ ግን ይሄ የተገላበጠ የወንጌል ተቃራኒነት ነው። ሰው ለነፍስ ጤንነቱ ይኖራል። ለነፍሱ ጤንነት ሲኖር አስፈላጊው ከሆነ የሥጋ ጤንነት ይሰጠዋል፣ ካላስፈልገው ላይሰጠው ይችላል ማለት ነው። ዋናው ግን ተግተን የምንፈልገው ይሄ ነውና አሁን ወንጌል እየተገለበጠ ያለበት ጊዜ ነው። ሰው ሁሉ እምነቱን በጤንነቱ እንዲለካው ብዙ ጸበል ተጠምቄ ካልዳንኩ ወይ ደግሞ ያለውበት ሃይማኖት ትክክል አይደለም ወይ ወደ ማለት እንዲሄድ እየተደረገ ነው። ወንጌል ተገልብጦ ማለት ነው። እምነት በዋናው ነገር ዓላማ ላይ የሚቆም እንጂ በተጨማሪ ነገር ላይ የሚቆም አይደለም። እንጀራ በማጣታችን ኢየሱስ ክርስቶስ የሕይወት እንጀራ ነው የሚለውን ልንክደው አንችልም። ውሃ ስለሚጠማን ክርስቶስ የሕይወት ውሃ ነው የሚለውን ልንረሳው አንችልም። ልብስ ስላጣን ክርስቶስ የብርሃን ልብስ ነው የሚለውን አንክደውም። ስለተሰደድን ክርስቶስ ርስት መሆኑን ልንክድ አይገባም። ጤና ስላጣን የክርስቶስ መድኃኒትነት አይቀርም። ማወቅ የሚገባን ይህ ነው። የመጀመሪያው መቆሚያ መሰረታችን ዋናው ነገር ነው። ስለዚህ አሁን ሰው በዋና ነገር ላይ እየቆመ ስላልሆነ እኔ እንዲህ ብታረግ እኮ ትድናለህ፣ እንዲህ ብታረግ ትድናለህ፣ ብዙ ጸበል ተጠምቀ፣ ብዙ ገዳማት ዙረ፣ ብዙ ገድላትን አንበ፣ ብዙ ጸሎት ጸልዮ፣ ብዙ ካህናት መስቀል አሽተው ያልዳንከው ያለህበት እምነት ትክክል ባይሆን ነው ሲሉን፣ ለእኔ ዋናው ነገር በክርስቶስ አምኜ የዘላለም ሕይወት መውረስ ነው። ጤና ተጨማሪ ነው። ከፈለገ ይሰጠኛል፣ ካልፈለገ አይሰጠኝም።
የማይሰጠኝ ስለማይፈልግ ወይም ደግሞ ስለማይወደኝ ሳይሆን ቢሰጠኝ ስለማይጠቅመኝ ነው። ያላዳነኝ ስለማይችል ሳይሆን ድነቱ ስለማይጠቅመኝ ነው ብለን እንድንመልስ ዘንድ ዋና ዓላማችን ፈውስ መንፈሳዊ መሆኑን ለማጠየቅ ነው። ሰዎች በሽታቸውን እኛ በዚህ ትምህርታችን ስንማር አጠቃላይ የሰውን ልጅ ደዌ በሶስት ከፍለን ልናየው እንችላለን። ዛሬም ቢሆን ለመግቢያ ነው የምናየው። ወደፊት የምንማራቸው እነዚህን ሶስቱን ደዌያት ነው። ሶስቱን በሽታዎች በእግዚአብሔር ቃል እንዴት እንደሚፈወሱ እንማራለን። የሚፈውስ መድኃኔዓለም ነው። እኛ እንዴት እንደሚፈውስ ማሳየት ድርሻችን ነው። ስለዚህ ሶስቱ በሽታዎች ምንድን ናቸው? የሥጋ በሽታ አለ፣ የድንቁርና በሽታ አለ እና የምንፍቅና በሽታ አለ። በዚህ ጉባኤ ወደፊት ለሁሉም ምንፍቅና መልስ እንሰጣለን። ለሁሉም መናፍቃን መልስ እንሰጣለን። ለሁሉም ኃጢአቶች ደግሞ ስለዚህ ሁለት አይነት ፈውስ ነው የምንማማረው እዚህ ማለት ነው። አንደኛው ፈውስ ቤት ውስጥ ላለ ነው። አንደኛው ፈውስ ከቤት ውጭ ላሉት። ቤት ውስጥ ያለ ነው ደዌያችን ኃጢአት ነው። ቤት ውጭ ያሉት ደዌያቸው ምንፍቅና ነው። ስለዚህ ኃጢአት፣ ምንፍቅና እና የሥጋ ደዌ። ኃጢአትን ከድንቁርና ትመድቡትና ሶስት አይነት በሽታዎች አሉ። የሥጋ ደዌ፣ እንደገና ኃጢአት፣ ሶስተኛው ምንድን ነው? ምንፍቅና። እነዚህን መልስ እየሰጠን በእግዚአብሔር ቸርነት እንቀጥላለን ማለት ነው። በዚህ ለነዚህ ሶስቱንም በሽታዎች ለመፈወስና ለመዳን ጤና ለማግኘት ሰዎች ማድረግ የሚገባቸውን ነገሮች አስቀድመን እንናገራለን። ሰዎች ምንድነው ማድረግ ያለባቸው ወይም ደግሞ ሰዎች ምን ማድረግ ይጠበቃል፣ ድርሻቸው ምንድን ነው የሚለው እንነጋገራለን ማለት ነው። የመጀመሪያው በዛሬው የምናየው ሰዎች ቸልተኛ መሆን የለባቸውም። ለመፈወስ ከሥጋቸውም ለመዳን ከኃጢአታቸውም ለመዳን እንደገና ደግሞ ምንድን ነው ከምንፍቅናም ለመዳን ሰዎች ቸልተኛ መሆን የለባቸውም። ቸልተኛ ሰዎች ፈውስ አያገኙም። እንዲያውም እግዚአብሔር ከሚጠላው ነገር ዋናው ቸልተኛ ሰው ነው። ቸልተኛ ሰው በእግዚአብሔር ዘንድ የተጠላ ነው። ትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ ርጉመ ለይኩን ዘያሰትት ግብረ እግዚአብሔር፣ የእግዚአብሔርን አገልግሎት የእግዚአብሔርን ሥራ በቸልታ የሚያደርግ ሰው የተረገመ ይሁን ይላል። የእግዚአብሔርን ሥራ የእግዚአብሔርን አገልግሎት በቸልታ የሚያደርግ ሰው የተረገመ ይሁን ይላል። ስለዚህ እግዚአብሔርን ቃሉን ከመስማት ወይም ሌላ ነገር አይደለም እያገለገለ ግን አገልግሎቱን የሚፈጽመው ግን በቸልተኝነት ከሆነ ይሄ ሰው በዚያ በሚያገለግለው አገልግሎት በራሱ የተረገመ ይሆንበታል ማለት ነው። ሰው ሊጸልይ ይችላል፣ ሊሰብክ ይችላል፣ ሊተረጉም ይችላል፣ ሊያስተምር ይችላል፣ ሊቀድስ ሊያስቀድስ፣ ማሕሌት ሊቆም፣ ቅኔ ሊዘርፍ፣ ሌላ ብዙ ነገር ሊሰግድ፣ ባህር ገብቶ ሊጸልይ ይችላል። ያንን የሚያደርገው ግን በቸልተኝነት ከሆነ በራሱ እሱ ራሱ ርግማን ይሆነዋል ማለት። ስለዚህ አንዱ የተረገመ የሚያሰኘው ከእግዚአብሔር የሚለየው አዳምን እንዳስረገመው የሚያስረግመን አንዱ ቸልተኛ መሆን ነው እና እግዚአብሔር ስለ ቸልተኝነት በጣም ብዙ ነው ያስተማረ ማለት ነው። እንግዲህ በመጽሐፍ ቅዱስ ሰው ብዙ ጊዜ ቸል ተብሎ እንዳይቀጣ ብዙ ተናግሯል እግዚአብሔር አይደል? አሁን ሰው ቤት ሰርተህ ስታበቃ በኦሪት ዘዳግም ላይ የተጻፈ ነው። ምዕራፍ 22 ላይ ብዙ ዝርዝሩ ያስቀምጠዋል። ቤት ሰርተህ ስታበቃ በቤትህ ዙሪያ የቀረውን እንጨት ሳትከረክመው ብትቀርና የገዛ መሬቴ ነው ብለህ በዚያ ሲያልፉ ሰዎች በዚያ እንጨት ጋሬጣ ቢግጣቸው በዚያ እግዚአብሔር ደሙን ካንተ እጅ ይፈልጋል ይላል። በገዛ ጓሮ እኮ ነው። በገዛ ጓሮ በገዛ ቤቱን ስትሰራ በትክክል መከርከም አለብህ። የገዛ ቤቴ ነው ብለህ እዚያ ላይ በተውከው እንጨት ሰው ተግጦ አይኑ ቢወጣ እግዚአብሔር ደሙን ከእጅ ይፈልጋል ይላል። ስለዚህ በቸልታው ምክንያት ሰው ይቀጣል። በዚህ ማለት የባልንጀራ በሬ ጠፍቶ ሳትመልሰው ብትቀር እግዚአብሔር በዚያ ደሙን ይፈልጋል። የሰውየውን ሀብት አጥፍተሃል ነው። እኔ ምን አገባኝ ማለት አትችልም። የባልንጀራ በሬ የሰው አዝመራ እየበላ ባታስወጣው እግዚአብሔርን በዚህ ይቆጣል ብሎ ይናገራል ማለት ነው። ስለዚህ በዝርክርክነትና በቸልተኝነት መኖር ከድህነት ያወጣል ማለት ነው። ጸጋ እግዚአብሔር የታስተት ጸጋሁ ለእግዚአብሔር ዘህዱር በላይ ሌከ
በአንተ አድሮ የሚኖረውን ጸጋ እግዚአብሔር አታቃል ብሎታል ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ነው። ብዙ ጊዜ ሁላችንም እኛ ላይ የነበረውን ጸጋና ሀብተ እግዚአብሔር የምናደንቀው ከእኛ ተነስቶ በሌላ ሰው ላይ ስናየው ነው። እኛ ላይ ሳለ ግን እግዚአብሔር የሰጠን ጸጋ አይገባንም። ምን ውስጥ እንዳለን ሁሉ አንረዳም። ሳለ ቀሊል ነው የሚባለው ለዚያ ነው ማለት ነው። የሀገራችን ገበሬ እኮ ከሌላው ሀገር ሊቅ ይበልጣል። በእጅ የያዙት ወርቅ ከመዳብ ቁጥር ነው። ሲያጣው ነው ሰው የሚያደንቀው ማለት ነው። ሲያጣው ያደንቀዋል። ለሔዋን ገነት ውስጥ ለአዳም ገነት ውስጥ የነበሩ እጽዋት ቀላል ነበሩ። ኋላ ግን መገኛቸው 5500 ዘመን አድክመው በሬ ቢታረድ ወይ ፍንክች አልተከፈተችው። የበግ መስዋዕት ቢቀርብ የወይፈን መስዋዕት ቢቀርብ አባቶቻችን ቢሰግዱ አዳም ራሱ ደሙን አፍሶ አጥንቱን ጨምሮ አጢሶ ለእግዚአብሔር ቢያቀርብ እንኳን ገነትን መክፈት አልተቻለው። እንደ ዋዛ ያጣነው ነገር በብዙ ድካም እንኳን መመለስ አይችልም። አምላክ ብቻ መስዋዕት ሲሆን ነው ይሄ የተመለሰው ማለት ነው። በክርስቶስ በመድኃኒታችን በኢየሱስ ክርስቶስ ብቻ። እንዲያውም ተመልከቱ ትንቢተ ኢሳይያስ ላይ ነቢዩ ኢሳይያስ አንድ ብቻ ወሬኩ ብእሴ መካሂልና ዘይወፅእ እምኤዶም ከኤዶም የሚወጣ የሚመካ አንድ ሰው ነበረ፣ ልብሱም ቀይ ነበር ይለዋልና ልብሱ ቀይ ወይን እንደሚረግጥ ሰው በሀገራቸው ወይን ሲረግጡ ወይኑ እየተፈነጠቀ ልብሳቸው ይነካቸውና ልብሱ ቀይ ይሆናልና ወይን እንደሚጨምቅ ሰው ልብሱ ቀይ የሆነ ከኤዶም የሚወጣ አንድ የሚመካ ሰው አየሁ እና ያንን ሰው ልብስህ ለምን ቀላ ብዬ ጠየቅኩት ይላል ኢሳይያስ። ልብስህ ለምን ቀላ ብዬ ጠየቅኩት፣ እሱም ምን አለኝ ይላል ባሶራን የለበሰ አየሁት ይላል። ባሶራን የለበሰ ባሶራ ምን እንደሆነ እናየዋለን በኋላ። ባሶራ የለበሰ ልብሱ ቀይ የሆነ አየሁ። ለምን ቀላ ስለው እስራኤልን የሚዋጅና የሚቤዥ እንደሌለ ባየሁ ጊዜ እኔ ልብሴ እንዲቀይ ይሆን አለኝ ይላል። ያ ብእሲ መካ የተባለ ኢየሱስ ክርስቶስ ነው። ብእሲ መካ የሚባል ምዕመናንን በጌትነቱ በኃይሉ ዘስልጣኑ ዲበ መትከፍቱ በጌትነቱ አድኖ በሰውነቱ ዋጅቶ በዲያብሎስ ላይ የሚመካ ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘቦቱ ጸጋማይ የማና የኮነ ወታይታይ ከመዘላይ ላይ ወዳሃራይ ከመዘቀዳማይ ብሎ በዲያብሎስ ላይ የሚመካበት ባሶራ ማለት ስጋ ነው። ስጋን የለበሰ እርሱ ነው። ለምን ቀላ ማለት ደምህን ያፈሰስክ ምን ሆነ ነው ብለው ሌላ ሰውን የሚያድን እንደሌለ ስላወቅኩ እኔ ደሜን አፈሰስኩ አለኝ ይላል። መልክአ ኢየሱስን ደግም ለገቦከ ብለን እንላለን። ሰላም ለገቦከ አዘቅተ ስጋዌ ፍሉህ እንተ እምኔሁ ተሁበ ፈልፈለ ቅዱሳት ወንጽ ኢየሱስ ክርስቶስ ዘኢሳይያስ መካ ብሎ ኢሳይያስ የተናገረልህ አንተ ነህ ብሎ ምን አለ? አማስተራይከ በልብሰ ባሶር ቀይህ መላከ ሞት ተሰጥመ በላህ። ስጋ ለብሰ በተገለጥክ ጊዜ መላከ ሞት ተሰጥመ በላህ፣ በልቅሶ በሐዘን ሰጠመ። ስለዚህ የኢሳይያስ መካ የምትመካው አንተ ኢየሱስ ክርስቶስ አንተ ነህ። እንተ እምኔሁ ተውበ ፈልፈለ ቅዱሳት ወንጽህ የንጽህናና የቅድስና መሰረት የሚሆን ማየገቦና ደመገቦ ለተገኘበት ጎን ሰላምታ ይገባል ብሎ ደራሲው የሚያመሰግነው ብሉይና ሐዲስን ዮሐንስ ወንጌል ምዕራፍ 19ና ኢሳይያስን አስተባብሮ እንተ እምኔሁ ተውበ ፈልፈለ ቅዱሳት ወንጽህ ብሎ ዮሐንስ 19 ላይ ደመገቦና ማየገቦ የቅድስና የንጽህና የጥምቀት መሰረት የሚሆን መፍሰሱን ያጠይቃል። ዘኢሳይያስ መካ ብሎ ደግሞ ሰውነቱ ደም እስኪለብስ ድረስ መከራ መቀበሉን የኢሳይያሱን ያመጣል። ስለዚህ እንደ ዋዛ የታጣ ነገር የአምላክ ስጋ ዋጋ የአምላክ ደም ፈሶበት አምላክ ዋጋ ተደርጎ ተከፍሎበት የተገኘ ሆነ እና ቸልታ፣ ሁሉን ነገር ቸል ማለት፣ የተሰጡትን መክሊት፣ የቆሙበትን ቦታ፣ የተሰጡትን አደራ ቸል ማለት እግዚአብሔርም መጨረሻ ላይ ቸል ይላል። እስራኤልን ሲላቸው ታግሶ እስራኤል ወልደ ዘበኩሬ፣ እስራኤል የበኩሬ ልጄ ነው፣ ሕፃን ሳለ ወደድኩት ይላል። ትንቢተ ሆሴዕ ምዕራፍ 11 ላይ ሲናገር እስራኤል የበኩሬ ልጄ ነው፣ ሕፃን ሳለ ወደድኩት ግን ጠላሁት ይልና መጨረሻ ላይ ደቂቀ እስራኤል ሰቆራረ ኮንክሙኒ፣ ኤርምያስ ላይ ሄዶ አስጸያፊ ሆናችሁብኝ ይላቸዋል። አስጸያፊ ሆናችሁብኝ፣ ነፍሴ እናንተን
ተጸየፈቻችሁ ይላቸዋል። ሰለቸው እግዚአብሔር ማለት ነው። የእነሱን ኃጢአት ማየት እግዚአብሔር ምን ያህል ንጹሕ እንደሆነና ምን ያህል እንደሚታገስ ለማወቅ አሮንን ወደ ቤተ መቅደስ ሲገባ ምንድን ነው ያለው? እኔ ዓይኔ ኃጢአትን አይታ አትታገስምና ወንድም አሮን ሰው ከሰውነቱ ላይ ኃጢአት ስለማይጠፋበት በኃጢአት ያለበት ሰውነቱን አይቼ እንዳልቀስፈው ወደ ቤተ መቅደስ ሲገባ አካሉ እንዳይገለጥ ይጠንቀቅ ብለህ ንገረው ነው ያለው። እንዲህ ያለ ሲሆን ግን እግዚአብሔር ሁልጊዜ ኃጢአታችን በፊቱ እንደ ስጦ የተሰጣ ሆኖ ሳለ ችሎ ታግሶ ይኖራል። ሰጣይሁ ለኩሉ ክሱት ናድል ያለ ምንድን ነው? ሰጣይሁ ለኩሉ ክሱት ብሎ ይናገራል። እሱ የተገለጠውን ሁሉ ሀባይሁ ለኩሉ ክሱት ሰጣይሁ ለኩሉ ህቡዕ ነው። የተገለጠውን ይሰውራል፣ የተሰወረውን ይገልጣል። ሰው ኃጢአትን ሲሰራ ከእግዚአብሔር እጅና ከእግዚአብሔር እጅ ላይ ሆኖ ከእግዚአብሔር ዓይን ፊት ለፊት ሆኖ ይሰራል። በትንቢተ ኤርምያስ ምንድን ነው ያለው? እስራኤል እናንተ እኮ እኔ እጅ ላይ ናችሁ፣ ልጣላችሁ ወይ ይላቸዋል፣ ልወርውራችሁ ወይ ብሎ ይናገራቸዋል። እና ቸልተኝነት እግዚአብሔርን ትዕግስቱን ምሕረቱን ሳይቀር ቸል ማለት በእግዚአብሔር ዘንድ ያስወረውራል፣ ያስቀጣል። ያን ነው ቸል ማለት የለብንም። በስጋም በነፍስም ለመዳን ቸል ማለት የለብንም። ቸል ማለት የሌለብን ምንድን ነው ሲባል የመጀመሪያው ቸል ማለት የሌለብን ደዌያችን ነው። ሲራክ ሲናገር መጽሐፈ ሲራክ ምዕራፍ 38 ቁጥር 9 ላይ ወልዴ ይትጸመም ደዌከ፣ ልጄ ደዌህን ቸል አትበል ይላል። ወጸልይ ሀበ እግዚአብሔር ወውቱ ይፈውሰከ፣ እግዚአብሔር እሱ አንተ እሱን ብትጸልይ ውቱ ይፈውሰከ፣ እሱ ያድንሃል፣ ስራይን ይሰጠሃል፣ ይቅርታን ይሰጠሃል። ስለዚህ ደዌህን ቸል አትበለው። እንዲያውም ቸል ማለት ምን ማለት ነው? አንዳንድ ጊዜ አሁን ኃጢአት ሲበዛ ምን ይሆናል መሰላችሁ? ኃጢአት ከማብዛታችን የተነሳ ኃጢአትን እየመራረጥን ብቻ ማክበድ እንጀምራለን። ዋናው ይሄ ነው እንጂ ቀላል ነው፣ ዋናው ይሄ ነው እንላለን ማለት ነው። ቅዱስ ዮሐንስ አፈወርቅ ግን ምንድን ነው? ገሃነም የማያወርድ ኃጢአት ካለ ንገረኝና የኃጢአት ቀላል ነው ብዬ እነግርሃለሁ ይላል። የትኛው ነው? ጓደኛን መደብደብ ብቻ አይደለም ኃጢአት። ኩሉ ዘያምዕኦ ለሁሁ ይትኮነን በአውደ ገሃነም። ወንድሙን የሚሰድበው የሚደበድበው አይደለም፣ የሚያሳዝነው እንኳን በገሃነም ይፈረድበታል። የሚያሳዝነው እንኳን ተብሎ ነው የተጻፈ። እንዲህ ሆነ ሳለ መደብደብ አይደለም፣ መቀማት አይደለም፣ መስረቅ አይደለም፣ ማሰደድ አይደለም፣ መጥላት አይደለም፣ ቂም መያዝ አይደለም፣ መሳደብ አይደለም፣ ወንድምን ማሳዘን፣ ማበሳጨት፣ እንዲቆጣ ምክንያት መሆን እንኳን በገሃነም ያስፈርዳል። እንዲህ የሚያስፈርድ ከሆነ ምንድነው ቀላል ኃጢአት ይላል ተግሳጹ ላይ ሲናገር። ምንድነው ቀላል ኃጢአት? ለትልቁ አሳልፈው የሚሰጡ ከሆነ ጠላት ያልሆነ ማን ነው? ለክርስቶስ ጠላት የሆነው ይሁዳ የሰጠነው። ይሁዳ ክርስቶስን ቸንክሯል፣ አልቸነከረም። ደብድቧል፣ አልደበደበም። ገርፏል፣ አልገረፈም። ምራቅ ተፍቶበታል፣ አልተፋበትም። በእግሩ ረግጦታል፣ አልረግጠውም። እንዲያውም ይሁዳ ካደረገው ይልቅ ጳውሎስ ያደረገው ይበልጣል። ቅዱስ ጳውሎስ ረግጦታል እኮ ጌታን እኮ ማለት ነው። ረግጦታል፣ እሱን ግን መልሶታል። ግን ምንድን ነው እሱ? የተንኮል ምክንያት በመሆኑ ነው። ይሁዳ የቸነከሩትን ያህል እንዲፈረድ ያደረገበት ምንድን ነው? ግብሩን ባይሰራው እንኳን የግብር ምክንያት በመሆኑ ነው። እና አንድን ተግባር ባንሰራው እንኳን ሰዎች እንዲሰሩት ልብ ብላችሁ ስሙ። ነፍስ አትግደል ብሏል እግዚአብሔር። እኛ ሰዎችን በሰይፍ ባንገላቸው እንኳን ሰዎች ራሳቸውን እንዲገድሉ ምክንያት ከሆነ እግዚአብሔር ይፈርድብናል። እንዲገድሉ፣ በኃጢአት እንዲጠፉ። ሰዎች እኮ በእኛ ምክንያት መናፍቅ እንደሚሆኑ ታውቃላችሁ። ይሆናሉ ሰዎች መናፍቅ ማለት። እኔ እንዲሁ በቃ እንግዲህ እኛን አይቶ እኛ ስናስከፋው ሰው ሲመረው ገደል ይገባል። ሰው ሲመረው ውሃ ይገባል። ሰው ሲመረው መርዝ ይጠጣል። ሰው ሲመረው መናፍቅ ይሆናል። ሰው የሚወደው ራሱን ነው። ከእግዚአብሔር በላይ ሰው ራሱን ይወዳል። ራሱን ማንም ሰው እንደማይወደው እርግጠኛ ከሆነ ራሱን ያጠፋል። ስለዚህ በሌላ አባባል ያን ሰው እኛ ገደል ነው ማለት ነው። እግዚአብሔር ደግሞ የዚያን ሰው ደም ከእጃችን ይፈልጋል። ልብ ብላችሁ ስሙ። እግዚአብሔር ሰዎች ኃጢአት ሲሰሩ ባለመምከራችን የሚፈርድብን ከሆነ ኃጢአት እንዲሰሩ ምክንያት ከሆናቸው እንደምን አይፈርድብንም?
ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ወንድምህ ኃጢአት ሲሰራ ብታየው ታው በለው፣ ስጋው ድል ነስቶት ነው እንጂ ሲኦልን ወዶ ኃጢአት የሚሰራ የለም። እምቢ ካለ ልብሱን ይዘህ ጎትተው ይላል። እንዲሁ ይገርማል። ልብሱን ይዘህ ጎትተው ወንድምህን ትታደገዋለህ። ስለዚህ እስከዚህ ድረስ መጣር እያለብን አለመጣር ደግሞ የሚያስፈርድብን ከሆነ ጭራሽ ደግሞ ሰውየው እንዲጠፋ ምክንያት ከሆነ ነው። ግን እግዚአብሔር ደሙን ይፈልጋል። ለእግዚአብሔር ውድ ገንዘቡ ሰው ነው። ሰውን እንደ ማጥፋት ያለ ነገር ምንም የለም። ለእግዚአብሔር ውድ ገንዘቡ ሰው ነው። እውነቴን ነው። ከቤተ ክርስቲያን ከታቦት ሰው ይበልጣል። ከታቦት ሰው ይበልጣል። ታቦት እኮ አይጸድቅም። ታውቃላችሁ? መጽደቂያ ነው እንዴ! ታቦት ይጸድቃል? አይጸድቅም። መጽደቂያ ነዋያተ ቅድሳት እኮ ነው። ከነዋያተ ቅድሳት ይበልጣል። ከሌሎችም ነዋያተ ቅድሳት፣ ከብራና መጻሕፍት፣ ከውድ ገንዘቦች፣ ከብር መስቀሎች፣ ከነዚህ ሁሉ እነዚህ ስላችሁ ንዋያቱን ነው እያል እንጂ የመስቀልነቱን ክብር እያልኩ አይደለም። መስቀል በመስቀልነቱን እየናቅኩኝ እንዳይመስላችሁ። ስለዚህ እያልኩት ያለው ምንድን ነው? ለእግዚአብሔር ውድ ገንዘቡ ሰው ነው እና ቸል ብሎ በሽታህን ቸል አትበለው። እግዚአብሔር ምን ይላል ነውና ይፈውሳል። እና ትንንሽ ነገሮቻችን እንንቃቸዋለን። አላችሁ የላችሁም? ልብ ብላችሁ ስሙ። አሁን እየተያዝንበት የብዙዎቻችን የልማድ ኃጢአት ሊሆን ይችላል። ሌላም ኃጢአት እንደ ዋዛ የጀመርናቸው ናቸው። ቸል ብለን የጀመርናቸው ማለት ናቸው። ጸሎት ቸል ያስብለናል። ቤተ ክርስቲያን መሄድን ቸል ያስብለናል። በተለይ ጸሎት ላይ እንዴት ቸል እንደሚያስብለን ተመልከቱ። ይሄ ራስን ከኃጢአት ለመጠበቅ ዋናው መንገድ ንቁነት ይባላል። ባለ ቴዎሎጂዎቹ ዋችፉልነስ ይሉታል። ንቁ ማለት ነው፣ ትጉህ መሆን ነው። ትጉህ ልቡና ማለት ነቅቶ ራስን መጠበቅ ማለት ነው። በወደቅንበት ኃጢአት መልሶ ሊጥለን ሲል መጀመሪያ ወደሚጥልበት ነገር ሊወስደን ሲል የሚያመጣቸውን ጥቃቅን መቅድሞች ማስተዋል። ታቀብ እምንውሳት ከመ ኢትደቅ በአብያት ማር ይስሐቅ የሚለው ይሄ ነው። በታላላቆቹ እንዳትወድቅ አስቀድመ ከጥቃቅኑ ተጠንቀቅ ያለው ለዚህ ነው። ከጥቃቅኑ ከተጠነቀቅ ከታላቁ ትድናለህ ማለት ነው። ስለዚህ በሽታህን ቸል አትበለው። ብዙዎቻችን ቀላል ይመስለናል። አሁን ብዙዎቻችን ቁጣችን ያውሬ ነው፣ የተኩላ ጠባይ ማለት ነው። በቃ ዝም ብሎ በቅልስልስነት የተሸፈነ ተኩላነት ያሳዝናል። እንደ ቁጣ ያለ ጋኔን የለም። ደግሞ እግዚአብሔር ቅዱስ ዮሐንስ አፈወርቅ ኤፌሶንን ሲተረጉም ኤፌሶን ምዕራፍ 4ን ሲተረጉም ተሞ ወይተአብሱ የሚለው ዘእንበለ ይርብ ፀሐይ አቁርሩ መዓተክሙ የቅዱስ ዳዊትን ወስዶ ነው የተናገረው። ተቆጡ ግን አትበድሉ ብሏል። እና ስለ ቁጣ ሲናገር ቁጣ የተፈጠረው አራት ነገሮች ልንቆጣ ነው። አንደኛ ራሳችን ልንቆጣ፣ ሁለተኛ ሕፃናትን ልንቆጣ፣ ሶስተኛ መናፍቃንን ልንቆጣ፣ አራተኛ አጋንንትን ልንቆጣ። እነዚህ ልንቆጣ ነው ቁጣ የተሰጠን። በማንም ላይ ልንቆጣ አልተፈቀደልን። ታዲያ ግን እኛ ተፈቅዶልን የሚመስለን ባለፈው አንዲት እናት ነግረውኛል። ከአንድ ገዳም የመጡ እናት ናቸው እና የገዳሙን ስም አልጠራውም፣ ገዳሙ እንዳይከሳኝ ማለት ነው። እና ምን አሉ? በእኛ ገዳም አሉኝ። ከሌላ ገዳም ነው የመጡ፣ እዚህ እንዳይመስላቸው፣ እውነቴን ነው። በእኛ ገዳም ኃጢአት የሚመስለን ዝሙት ብቻ ነው አሉ። ኃጢአት የሚመስለን ዝሙት ብቻ ነው። ከዚያ ውጭ ግን እናቶች ቢጠፉ አባቶች ቢጠፉ ግድ የሚለው ሰው የለም። የሚጠነቀቅ አባም የሚጠነቀቀው እሟይ ብቻ እንዳታሰናክለው ወደዚያ ጅልኝ ማለት ነው። እሟይ የምትጠነቀቀው አባ እንዳያሰናክላት ብቻ ነው። ነገር ግን ስለ ፍቅር ግድ የሚለው ሰው የለም። ቢያጓጉር ቢሞት ረሰ የሰውዬ ነገ መናፍቅ ሊሆን ይችላል፣ ከሃዲ ሊሆን ይችላል፣ እንቅፋት ይገጥማል ወይ ምንም ማሰብ የለም። እና እኔ እየተናገርኩ ያለሁት ምን እንደሆነ ታውቃላችሁ? ብዙ ነገራችን ሰው እንደሚያጠፋ እናስተውልም። ቁጣው ቀላል ነው ለኛ፣ ሳቅ ቀላል ነው፣ ቧልት ቀላል ነው፣ በእግዚአብሔር ላይ መቀለድ ቀላል ነው የሚመስለን ማለት ነው። ተኝቶ ማደር ቀላል ነው ለኛ ማለት ነው። መልካም አለማድረግ ቀላል ነው፣ አለመታረቅ ቀላል ነው። በጣም ነው የሚደንቀው። እግዚአብሔር እንዴት እኔ እንደ ሰው አይስቅም እንጂ ምን ያህል ሊስቅብን እንደሚችል ሳስበው ይደንቀኛል። ብድግ ብለን ከሰው ጋር ተጣልተን ምን ትሉታል? እውነቴን እኮ ከሰው ጋር ተጣልተን ፍቅር የሆነውን ጌታ አባታችን ወይ
ምንድን ነው ይሄ? ድራማ አይደለም ነው። ድራማ ማለት ነው። ቅዳሴ ዮሐንስ አፈወርቅ ስትሰሙ በጣም ነው የሚያደርግ። እወህድጉ ወያህድግ ለክሙ። እስኪ እውነት ነው፣ እናንተም ተው እሱም ይተውላችኋል። እወ ስራዩ ወይሰሪ ለክሙ፣ ይቅር በሉ ይቅር ይላችኋል ነው የሚለው ማለት ነው። ይህንን ሰምተን ፈጽሞ የይቅርታ ልብ የለንም፣ ቸል እንለዋል። ቂም መያዝና ይቅር አለማለት ከእግዚአብሔር መንግሥት ሊለይ እንደሚችል እኛ የሚመስለን መናፍቅ ስላልሆን እንዲህ ታው ልብ በሉ። እንዲህ ቅዱስ ጴጥሮስ ምን እንደሚል ታውቃላችሁ? በመልእክቱ አይደል ለመላእክት እንኳን እንዳላዘነላቸው ታውቃላችሁ ነው የሚለው። ምንም ስለሆን እግዚአብሔር ይቅር ሊለን አይችልም። ቸልተኞች ከሆን ምንም ስለሆን ማለት ነው። ምንም ቅርብ ብንሆን ለእግዚአብሔር የቱንም ያህል ብናደርግ ቸል ያልናቸው ነገሮች ያጠፉናል። እግዚአብሔር ምን ያህል ጠንቃቃ አምላክ እንደሆነና ስርዓት የሚወድ አምላክ እንደሆነ ታውቃላችሁ አይደለም? እስኪ ሙሴን ከነአን ሳይገባ እንዲቀር ያደረገው ምን አድርጎ ነው? ሙሴን ያህል ነቢይ፣ ያን ደግ ነቢይ መከራውን ሲያይ እኔ ንገራችሁ፣ አጋንንትን ከመቻል ሰውን መቻል ይከብዳል አይደል? ሰው እኮ በጣም ኃይለኛ እኮ አስቸጋሪ እኮ ነው። እንዲሁ ቢንከባከቡት ያቀላል፣ ዝም ቢሉት ትዕቢተኛ ናቸው ይላል። እንደ ሰው ያለ አስቸጋሪ ነገር የለም በእውነቱ ማለት ነው። ሙሴ እስራኤልን ተሸክሞ የኖረ ሰው ነው። እንደ እስራኤል ያለ ደግሞ መናጢ ሰው የለም። ሙሴን ያህል ነቢይ የእግዚአብሔር ባለሟል፣ ሙሴ ህሩዩ ነው የሚለው መጽሐፍ ራሱ። የእግዚአብሔር ምርጡ የእግዚአብሔር ባለሟሉ ሙሴ፣ እሱን ራሱን እግዚአብሔር ከነአን ሳይገባ እንዲቀር ያደረገው በምንድን ነው? በቸልተኝነት ነው። በቸልተኝነት ሙሴ ውሃ፣ ሙሴ ውሃ፣ ሙሴ ውሃ፣ ሙሴ ውሃ አጨቅጭቆች ትሁላችሁ ብሎ ሰጣቸው። አፍልቆ ማለት ነው። ሁልጊዜ ውሃይቱን ሲያጠጣ ምንድን ነው? ንሴብሖን አዘምሩ። ይችን ውሃ የሰጣችሁን እግዚአብሔርን አመስግኑ ነው። የዚያን ቀን ግን ሁላችሁ ጠጡ ማለት የውሃው ባለቤት እኔ ነኝ ማለት ነው። ምን አለው እግዚአብሔር? በሕዝብ ፊት አላከበርከኝምና ወደ ምድረ ርስት ታያታለህ እንጂ አትገባም ማለት። ለሙሴ መንገድ ሙቶ ቀረ ማለት። በዚያች ቃል እኮ ነው፣ ምንም አላጠፋም ማለት። እና ሰው ጌታችን ኢየሱስ ክርስቶስ እምቃልከ ትጸድቅ ወእምቃልከ ትትኮነን፣ ከቃል የተነሳ ይፈረድብሃል፣ ከቃል የተነሳ ትድናለህ። ሞት ወሕይወት ውስተ እደ ልሳን፣ ሕይወትም ሞትም በአንደበትህ እጅ ነው አለ የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ። ሕይወትም ሞትም በምን እጅ ነው? በምላስህ እጅ ነው ብሎ ተናግሯል። ስለምንናገራት ነገር መጠንቀቅ አለብን። ስለ ጊዜያችን መጠንቀቅ አለብን። ስለተሰጠነው መክሊት መጠንቀቅ አለብን። እስቲ ልብ ብላችሁ ያዙ። ቅዱስ ጳውሎስ ጢሞቴዎስን ያህል ጳጳስ በአንተ ላይ ያለውን ጸጋህን አታቃል ብሎ ከመከረው እኛማ ምን ያህል መመከር አይገባን ነው። ማንም ሰው የተሸከመው ነገር ምን እንደሆነ አለማወቁ ከማይገባው ቦታ ላይ ወርዶ እንዲገኝ ያደርገዋል። ምን እንደሆነ ባለማወቁ ማለት ነው። የሀብቱ መጠን እግዚአብሔር በሱ ላይ ምን ያህል የምሕረት እጁን እንዳስቀመጠ ለነፍሱ ለውሳጣዊ ሕሊናው ባለመራዳቱ መጠን ተፍገምግሞ ኃጢአትን እየተናደደ ይሰራታል ማለት ነው። ውለታ እግዚአብሔር መርሳት በኃጢአት ላይ ኃጢአትን ያስጨምራልና ይህንን ነው ልጄ በሽታህን ቸል አትበል። እስኪ በሉ ልጄ በሉ ምንህን ቸል አትበል? በሽታህን ቸል አትበል። አሁን በቅዱሳን ጸሎት በእናቱ ልመና ራሱ ስላፈሰሰው ስጋውና ስላፈሰሰው ደሙና ስለቆረሰው ስጋ ታግሶን ሊሆን ይችላል። ግን ቸል አትበለው። እግዚአብሔር አንድ ቀን ጸጋውን ያነሳል። ለመላእክት እንኳን አራራላቸውም ያለ። አሁን እንግዲህ መቼስ ምን ቢያጠፋስ እንዲሁ መቼስ ሳጥናኤል አይደል አይልም ኑሯል እግዚአብሔር መጋረጃ ገላጩን ይሄን ዋናውንም እንዴት አደርጋለሁ ምን ቢበድል አይልም። ወርውሮ እኮ ነው የጣለው። እሱን እንኳን ቢሆን ማለት ነው። ቅዱስ ጴጥሮስ ቢሆን መመለሱ ጠቀመው እንጂ እግዚአብሔር እያፍሮ ለባይል በይንተ ብዕሉ። ስለዚህ ምንድን ነው ባለጸጋውን ባለጸግነቱ አይምረውም። ሊቅ ስለሆነ ስለ ሊቅነቱ አይምረውም። እግዚአብሔር የሚፈልገው ግዕዝ ርትዕት ነው፣ ግዛን ነው፣ በጎ ሕሊና ነው የሚፈልገው። ሃይማኖት ዘምስለ ሰናይ ግዕዝ፣ ከመልካም ሃይማኖት ጋር ቅን ሕሊና ነው ያለው። እንዲህ ያለውን ያስክ እንደሆነ የእግዚአብሔርን ፊቱን ታያለህ ብሎ ነው ቅዱስ ጳውሎስ ለጢሞቴዎስ የላከለት። ስለዚህ
ሁላችንም ያሉብንን በሽታዎች እኔ ከዛሬ ጀምሮ የምነግረው ጽፈን ማወቅ አለብን። ተንኮለኛ ከሆን ተንኮለኛነታችን፣ ነገር ሰንጣቂ ከሆን ነገር ሰንጣቂነታችን፣ አንድ ሰው የተናገረውን ነገር በቁሙ ነው መረዳት ያለብን። ሰው የመጽሐፍ አንድምታ ይማራል እንጂ የነገር አንድምታ ይወጣል። የነገር አንድምታ እኮ ነው ብዙዎቻችን ስንሰነጥቅ ምንል ማለት። እግዚአብሔር ስንት ነገር ተናግሮ የተማርነውን እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን እዚህ የተማርነውን እቤት ሄዳችሁ ለስንት ደቂቃ እንደምታስቡት እርግጠኛ አይደለሁም። ብሰድባችሁ ግን እስከሚቀጥለው ዓመት ታስቡታላችሁ። የሚደንቅ እኮ ነው በእውነቱ ማለት ነው። ምን ያህል ሰይጣን እየተጫወተብን እንደሆነ ታውቃላችሁ። ቢሰድቡን ማለት ቢሰድቡን አንድ ቃል ቢናገሩ አንረሳትም። መድኃኔ ዓለም ስንት ቃል አደራ ብሎን አናስታውሰው። ሰው ያኖረብንን አንድ ክፉ ቃል ግን ሺህ ዓመት አንረሳው። ይሄ ነው ችግራችን ማለት ነው። ስለዚህ ቸል ቂመኛ መሆናችን እንዲሁ በሞት የእውነቴን ነው። በጣም 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 በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አሁን ባለው ትውልድ ውስጥ ቸል እየተባለ ያለ ቂምና ቁጣ ነው። ቂም በጣም በጣም ቸል ብለነዋል። እርግጠኛ ሁኝንም ነግራችሁ የሞቱ ዝንቦች የተቀመመውን ሽቱ ያገሙታል። ሰሎሞን እንደተናገረ የሞቱ ዝንቦች፣ ቂም ልባችን ውስጥ ሙቶ ያለ ዝንብ ነው። ከዚያ የተቀመመው ሽቱ ደግሞ የምንጸልየው ጸሎት የምንጾመው ጾም ነው። በዚያ የገማ አስጸያፊ በእግዚአብሔር ዘንድ ሊቀርብ የማይችል መስዋዕት ነው። ይሄ ማለት መስዋዕተ ኃጥአን ርኩስ በኀበ እግዚአብሔር መጽሐፈ ምሳሌ ምዕራፍ 15 ቁጥር 8 ላይ የኃጥአን መስዋዕት በእግዚአብሔር ዘንድ የረከሰ ነው የተጠላም ነው ብሎ ይናገራል። ስለዚህ ተንኮለኛነት፣ ቂመኛነት ልንቆጣ እንችላለን፣ ወዲያው ግን ይቅር ማለት አለብን። ይሄን ቸል ማለት አሁን እኛ ትልቅ ነገር የሚመስለን አሁን አንድ ሰው ልብ ብላችሁ ስሙ። አንድ ሰው ከነዚያ ቤተ ክርስቲያናት አንዱን ቢያቃጥል ምን ትሉታላችሁ? ምን ታደርጋላችሁ? በዜና አሁን አያድርገውና የቅዱስ ያሬድን ቤተክርስቲያን አንዱ ቢያቃጥለው በኢትዮጵያ ቴሌቪዥን ይነገር ይችላል። አላውቅም እንደሚነገር በኢትዮጵያ ቴሌቪዥን ብቻ በሆነ ነገር ይነገራል፣ ይናፈሳል ማለት ነው። ምክንያቱም የእግዚአብሔር መቅደስ ነው። ሰው ሳ የእግዚአብሔር መቅደስ። ያንን ሰውዬ ግን በነገር አቃጥለን እኛ ግን አናስታውስም ማለት ሰውን አንገብግበ ነው፣ አይምሮን ጎርተ ነው፣ የት ልኑር አሰኝተ ነው ማለት ፈጽሞ አናስታውስም። የእግዚአብሔር መቅደስ እኮ ነው። ክርስቶስ ሙቶለታል ለዚያ ሰው። እግዚአብሔር የሞተለት ሰው በአንተ ምክንያት ይሰናከልን ይላል ቅዱስ ጳውሎስ። እግዚአብሔር የሞተለት ሰው፣ የደሙ ዋጋ የከፈለለት ሰው፣ መድኃኔ ዓለም በደሙ የዋጀው ሰው ሊቃለል አይገባውም። የእናንተስ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የራስ ጠጉራችሁ እንኳን የተቆጠረ ነው ይላል። የክርስቲያኖች በክርስቶስ ዘንድ የራስ ጠጉራቸው አንዲቱ ዘለላ እንኳን ክብር አላት። የሰማይ አባታችሁ ሳያውቅ ከራስ ጠጉራችሁ አንዲቱ እንኳን አትነቀልም ብሎ ተናግሯል። ይህንን ነው ቸል ማለት እና ቸል ያልናቸው ብዙ ጠባዮች አሉ። እንደዋዛ ዝም ብለን እንኳን ቀላል ነው እኛ የሚመስለን ሃይማኖት መካድ፣ ቤተክርስቲያን ንዋያተ ቅድሳት መዝረፍ፣ ሙዳየ ምጽዋት መገልበጥ፣ መናፍቅ መሆን፣ ጠንቋይ መሆን ብቻ ነው የሚነግረን። ውሸት አሁን ኃጢአት አይመስልም። ውሸት ቦግ አድርገን ጨዋታ ለማጣፈት ሰው የሚዋሸው ውሸት ብዛት እኮ አይደርስ። ከዚያ በኋላ ይላል ብድግ ብሎ ማለት ነገኔ ዛሬ ሳታርቆ እሺ እንዴት ብለው ታረቁ? በቃ ሰዎቹ ታረቁ ብሏቸው ብቻ ታርቀው ሊሆን ይችላል። ግን የእሱ ልዕልና እንዲታወቅ የሰዎቹን የጠበኝነት መጠን ይጨምራል። እምቢ ብለው ምንሰራቸው ከማታ አድክመውን በቃ እንደዛ ስቆጣቸው ሻሉ ይህን ያደረገው ምንድን ነው? የእሱ ክብር ለመናገር ውሸት ይጨምርበታል። እና ያቺ ደግሞ ሐሰት ቀጥታ ሐሰተኛ ሰው እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ተቃራኒ ነው የሚቆመው። የዲያብሎስ ጓደኛ ነው ማለት ነው። ውሸት ኃጢአት አይመስለንም፣ እንዲሁ ዝም ብለን ለምደነዋል ማለት ነው። ተንኮል ኃጢአት አይመስለኝም፣ ቂመኝነት ኃጢአት አይመስለንም። እና እንዲሁ አሁን እንግዲህ አንዳንድ ሰው ደግሞ ምን እንደሚል ደግሞ ልንገራችሁ። አሁን እኛ ጠፍቶን ነው ይሄ አልጠፋ እንግዳ ምን ሆነ እንዲሁ እኮ አይደረስ እኮ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ምን አለ አንድ ጊዜ ሲያስተምር፣ በየጊዜው ተመሳሳይ ስብከት እየሰበክ የምትጨቀጭቀን ለምንድን ነው ትሉኛላችሁ? ካልተስተካከላችሁ ነገ ቢላዋውን በደንብ ስየው እመጣለሁ ይላል።
አሁን አንድ ሰው እዚያ ድርሳኑ ላይ የሚናገር ዕብራውያን ቢተረጉም አንድ ሰው እሺ ሀ በሉ ጨምሩ 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 ስንት ሆነ? 4 እሺ 7 ሙልት። እሺ እሺ በጣም ጥሩ። አሁን አንድን ሰው 7 ዓመት ሃን አስተማር። 7 ዓመት ሃን አልለየም። አይ እንግዲህ ማመችስ ባይለያት 7 ዓመት ሙሉ ወቴ ነው ሁ እንላለን አንልም። 7 ዓመት ካለየ ምን እንለዋለን? በሉ አሁን እንግዲህ እኛ እኮ መታረቅ እንደሚገባ እናውቃለን ብላችሁ ካልታረቃችሁ ነገ እኔ መጥቼ ምን እላለሁ? ታረቁ ሀ በሉ ሀ በሉ። በቃ ይኸው ነው ማለት ነው። ትምህርት እንድንለወጥ እኛ መለወጥ ነው ያለብን አይደል? አሁን እኮ ሌላ ብዙ የቤተ ክርስቲያን ምስጢራት እኮ አሉ። ልብ ሰቅለው ነፍሳችን የሚያረሰርሱ የቤተ ክርስቲያን ምስጢራት አሉ። እነሱም መማር ሲገባል ስለ ድክመቶቻችን የምንማረው ስላልተለወጥን ነው። ብንለወጥ ሌላ ምስጢር እንሰማ ነበረ። ስለዚህ ጌታችን ቸል አትበል፣ በሽታህን ቸል አትበለው። በሽታህን ቸል አትበል። በሽታውን አንደኛ ዝም ብሎ ይዞ መኖር አንዳንድ ጊዜ፣ ሁለተኛ ደግሞ ምን ማለት ነው? አፍኖ መያዝ። እንዲሁም አሁንም የቅዱስ ዮሐንስ አፈወርቅን ቃል አመጣለሁ። ይሰማል እንተው አይደል? ካልተሰማ እሺ እሺ። በጣም ለመዳን የሚያስቸግር ቁስል አስቸጋሪ ቦታ ላይ ያለ ቁስል ነው ይላል። ከዚህ በኋላ ማብራራት አይገባም አይደል? አስቸጋሪ ቦታ ላይ ያለ ቁስል መዳን አይችልም፣ ቶሎ አይድንህም ይላል። ለምሳሌ እዚህ ውስጥ በዚህ በእጃችንና በዚህ መካከል ያለው ቁስል ቢወጣ እንደዚህ ስናደርገው ይያያዛል፣ ስንለቀው ደግሞ ይደማል። እንደገና ደግሞ አየር አያገኝም። የተደበቀ ተንኮልና ኃጢአትም ቶሎ አይፈወስም ይላል። የተደበቀ ደብቀው ያኖሯት ለንስሐ አባት የማይነግሯት ለአበው የማያወያዩት ኃጢአት አትፈወስም። ደብቀን እንይዛታለን ማለት ነው። ያን ነው ቸል አትበለው፣ ከቆየ ዘንድ ይከፋብሃል። እዚች ላይ የጀመረችው ወደ ሆድህ ይገባል። አውጥተህ ተናገር ነው። ልብስህን ገልጠ ቢሆን አሳይ። ልብስህን ገልጠ ለባለመድኃኒት ስትገልጠው ማታፍረውን ለነፍስህ ባለመድኃኒት ለምን ትሸሽገዋለህ? አሁን ለምሳሌ በቤተ ክርስቲያን ንስሐ የማይገቡ ሰዎች አሉ። በንስሐ የማይገቡ ምንድን ናቸው? እነ ሰበካ ጉባኤ፣ እነ ኮሚቴ፣ እነ ቤተ ክህነታት፣ እነኛ አይገባም። ይሄ ለምዶታል ማለት ነው። የሚመስለው ያንን ነገር በትክክል መምራት ነው እንጂ ጽድቅ የሚመስለው ወይም ደግሞ ለእግዚአብሔር ብሎ ለቤተ ክርስቲያን ብሎ ስብሰባ ማድረግ፣ ጉዳዮችን ማስፈጸም፣ ደብዳቤ መጻጻፍ ነው የሚመስለው ማለት። የገዛ ኃጢአቱ አዙሮ እንደሚጥል አያውቅም። ሲፈልግ ቤተ ክርስቲያን ሊሆን ይችላል፣ ወረዳ ቤተ ክህነት ሊሆን ይችላል፣ አገረ ስብከት ሊሆን ይችላል፣ ገዳም ሊሆን ይችላል። ሲፈልግ ከፍ አድርጎ እንደው የብርሃን ቤት ያርገው። ውስጥ ተንኮሉን ካልተናዘዛት የለም። አንዱን ጥሎ አንዱን አንጠልጥሎ ጽድቅ የለም። ራስ ላይ ነው። ጌታችን ለሐዋርያት ያስጠነቃቸው ምንድን ነው? ዕቀው ርእሰክሙ የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ሲነግራቸው ራሳችሁን ተጠንቀቁ፣ መጀመሪያ ራሳችሁን ጠብቁ ነው ያለው።